እህቶቼ ወንድሞቼ ሱረቱል ሁጁራት ላይ አላህ Subhanahu Wa Ta'ala አማኞች እያለ የተጣራው 5 ጊዜ ነው። የሰው ልጅ ደግሞ ብሎ የተጣራው አንድ ጊዜ ነው። ሱረቱል ሁጁራት ላይፋችንን ከአላህ Subhanahu Wa Ta'ala ቃል ከረሱል አለይሂ ሰላቱ ሰላም ቃል የራሳችንን ፍላጎት እንዳናስቀድም ጀምሮ ከዛ ደግሞ ለረሱል አለይሂ ሰላቱ ሰላም ሪስፔክት እሳቸው አጠገባችን የሉም በቃላቸው ላይ የሳቸው ቃል አለ ያስቀመጡት ሐዲሳቸው አለ ስለታቸው ስንነጋገር እንደ አንድ ግለሰብን እንደምንነጋገር መሆን እንደሌለበት ቁርአን ላይ ተቀምጧል። ከእንደገና ሲጣሩ ዛሬ ላይ ረሱል አለይሂ ሰላቱ ሰላም እኔና እናንተ ስንጣራ ሌሎቹም ይጣሩበት ወይ አለ አማኞች ደግሞ ልንጣራበት የሚገባው ወይ አለ አላህ Subhanahu Wa Ta'ala ያንን ሲያስቀምጥልን ከሶላዋት ጋር ማርጎ አስቀምጦልናል። ከውጭ ሆነው እነዛ ከባዲያ የመጡት ከገጠር የመጡት እየጮሁ ይጣሩ ነበር። ስለዚህ አማኞች ብሎ የተጣራው 5 ቦታ ላይ ነው። ሙሉ ቁርአን ውስጥ እዚህ ሱረቱል ሁጁራት ውስጥ ስትገቡ አማኞች ብሎ ሲናገር ሙፈሲሮቹም ብለዋል ሰሃቢዎቹም ብለዋል። በጣም አቴንሽን ልንሰጥ ይገባል። ባለፈው ያሳለፍነው ላይ አለ እሱን ከላይ በላይ ብቻ ነው መሄድ የምፈልገው። መጀመሪያው ላይ አላህ Subhanahu Wa Ta'ala ከሱ ቃልና ከረሱል አለይሂ ሰላቱ ሰላም ንግግር የራሳችንን ፍላጎት እንዳናስቀድም ሁኩም ላይ ማለት ነው። ምድራዊ ስራችን ላይ ምን ሰራው ነገር ላይ አላህ ይሄን ብሏል ከተባለ አይ ተብሎ የራሳችንን ማስቀደም የለብንም ማለት ነው። በዛም ጊዜ የወረደው በዚሁ ምክንያት ነው። እንደውም ሁለቱ ሰሃቢዎች ዑመርና አቡበከር ሲዲቅ አንድ ነገር ይሄ ይሁን ሲሉ ይሄኛው ደግሞ ይሄ ይሁን ሲል እኔን እየተፈካከርከኝ ነው አይደል በሚል ከዛ እሳቸው ረሱል አለይሂ ሰላቱ ሰላም ሁሌ ኦፕሽን ለሰሃቢዎቹ ነው የሚሰጡት። በዛ ነው እና የመጀመሪያው ማለት ነው አደብንም ያስተምረናል። ሁለተኛው ደግሞ የረሱል አለይሂ ሰላቱ ሰላም ሲነሳ እኔና እናንተ ባለንበት ነው የምናየው እና እሳቸው ስም ሲነሳ እሳቸው እንዲህ ብለዋል ሲባል which way we have to accept ከራሳችን ፍላጎት ያንን ነው ልናስቀድም የሚገባው። ያ ነገር ምንድነው ለራሳችንም የሚጠቅመን ሶሳይቲም ላይ የሚጠቅም ትዕዛዞች ስለሆኑ ማለት ነው። በመቀጠል ደግሞ ያመጣው አላህ Subhanahu Wa Ta'ala ሰዎች ወሬ ከመጣላችሁ የሆነ ሰው መጥቶ እከሌ እንዲያርጓል ተባለ። ረሱል አለይሂ ሰላቱ ሰላም አንዱን ሰሃቢ የሆነ ቦታ ላይ ዘካን ነው አይ ቲንክ አዘጋጅተው እየጠበቁ ነበር። ከዛ አንዱን ሰሃቢ ላኩት። በላኩት ጊዜ እነሱ መሳሪያ ምናምን አዘጋጅተው ሲያገኝ ተመልሶ መጣና ተመልሰዋል ወደ ሌላ እምነት ገብተዋል አለ። አልጠየቃቸውም። እነሱ ራሳቸውን ጥበቃ ነው ያንን ያደረጉት። ከዛ ረሱል አለይሂ ሰላቱ ሰላም ሌላ ሰሃቢ ላኩ። በላኩ ጊዜ በጠየቅነው ሰዓት አልመጣም አሉ። እሳቸው አልሄዱም፣ ሌላ ሰሃቢ ልከው ነበር። ስለዚህ ያ የተገናኘ ነው። አንድ ንግግር ሲመጣላችሁ አረጋግጡ። ሳታረጋግጡ ከሌ መጥቶ እንዲያለች ከሌ እንዲብላለች ስለተባላችሁ ብቻ ያንን ነገር ተቀብላችሁ ወንጀል ውስጥ እንዳትገቡ ነው። ዛሬ ላይ ብዙ ወሬዎች ይመጣልናል ለሁላችንም። ከሌ እንደዚህ ነው፣ ከሌ እንዲህ ብሎሻል፣ ከሌ እንዲህ ብሎሃል የሚል ነገር ይመጣል። ከቤተሰቦቻችሁ ጋር ከአክስታችሁ ጋር ከፋሚሊ ጋር ሁላ የሚያጣላ ማለት ነው። ዘርዘርንም የሚያጣላ ማለት ነው። ብዙ ተአምር ነው የምትሰሙት በዚህ ጊዜ ላይ ማለት ነው። ንግግሩ ምሩን ሳይዙ ቆረጥ ብቻ አድርገው ያቺን ብቻ አውጥተው እርስ ሰሃቢዎቹ መሃል የአላህ Subhanahu Wa Ta'ala ቃል አለ፣ የረሱል አለይሂ ሰላቱ ሰላም ንግግር አለ። እናንተ የምትናገሩትን ነገር ቢወስድ ብዙዎቻችሁ ጥሜት ውስጥ ተወልቁ ነበር። ግን የአላህ Subhanahu Wa Ta'ala ረህመት ሆኖ ፕሮቴክት አረጋችሁ ቀልባችሁ ላይ መልካም ነገር አድርጎ የሚለውን ይመጣል። ከዛ በመቀጠል ደግሞ አላህ Subhanahu Wa Ta'ala ሁለት አማኝ ግሩፖች ከተጣሉ ይሄም የሆነው አማኞች ናቸው። በረሱል አለይሂ ሰላቱ ሰላም በዛ ጋር ሲያልፉ የሆነ ሰው ያሾፋል። ሲያሾፍ ሙናፊቆች አሉ አብረዋቸው ታውቃላችሁ። ሲያሾፍ እሳቸው ደግሞ አህያ ነበራቸው ማለት ነው። ከዛ በዛ ሲያሾፍ ካንተ ያኛው እሳቸው የያዙት አብሯቸው ያለው አህያ ብሎ ነው የተናገረው አንዱ ማለት ነው። ሲናገር ሁለቱ ግሩፖች ተጣሉ። ረሱል አለይሂ ሰላቱ ሰላም ከሰሃቢዎቻቸው ጋር ሄዱ ሊያስታርቁ። መሃላቸው ሙናፊቅ አለ። አዎ አላህ Subhanahu Wa Ta'ala ግን ወኢን ጧኢፈታኒ ሚነል ሙእሚኒን እቅተተሉ አለ። ውስጥ ያላችሁ በሙሉ ለሁላችንም ነው ይሄ። በዛ ጊዜ ያተፈጠረ ዛሬ ላይ ሁለቱ ግሩፖች ሲጣሉ ካያችሁ አስታርቁ ነው ያለው አላህ Subhanahu Wa Ta'ala። እንዲጣሉ ቅመም ቀማሚ ሆኖ አላለም። ሁለት አማኞች አለ መሃላቸው ሙናፊቆች ነበሩ። አዎ እንዳትረሱ። በእኛም ጊዜ እንደዛ አይነት ነገር ሊኖር ስለሚችል እስከ ቂያማ ቀን ነው ያላህ ቃል እያንዳንዱ ኢቨንት ሀፕ የሚያደርግበት እስከምንሄድ ድረስ የሚጠቅመን ነው። ዛሬ ላይ ብዙ ነገር ታውቃላችሁ። እዚህ ጋር ምንም ነገር ማለት አልፈልግም። አዲስ እስልምናን ገና መቀበሏ ነው። ሁለት ግሩፖች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማት ካልቻላችሁ ግን እሳት አንዳጂ መሆን የለብንም። ሁለት ጓደኛ ማቾች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማት ካልቻላችሁ የሚያጣላን ቃላት እዛ ውስጥ እንዳትጠቀሙ። ባልና ሚስት ተጣልተው ካያችሁ አስማሙ። አማኝ እንደዚህ ነው። አላሁ ረቡል ኢዛ ደግሞ ግሩፖችን ያመጣው እዚህ ጋር
ሱብሃነል ኻሊቅ የሱን ቃል ከሚቀበሉት ያልገን አሁን የምንቀጥለው ምንድነው አላህ ሱብሃነሁ ወተዓላ ያመጣው ደግሞ በጣም የሚገርመው ነገር ሲስት ያላችሁ በሙሉ ማለት እንደ ቀላል በሰው እናሾፋለና ባካሄዱ ባለባበሱ በከለሯ በወፍረቱ በቅጥነቱ ይሾፋል አይደል ይሄን ቁርአን ላይ ከልክሏል አላህ ሱብሃነሁ ወተዓላ አሁን አላሁ ረቡል ዒዛ ምን አለ ወደሚቀጥለው አያ እንግባ አፍዋን ይሰማል አይደል እንትን አርጉ ግን ታብታብ አርጉ ያ ጀማዓ ባረከላሁ ፊኩም ፕሊዝ እሺ እጃችሁን አሰሩት ይሰማል አይደል አዲስ የሰው እየደወለብኝ ነው ለዛ ነው መሃል ላይ ቆረጠ ነገርኝ እሺ አላህ ሱብሓነሁ ወተዓላ ምን አለ የኛ ጌታ አጂብ ወላሂ ለአዚም እንደው አላህ ኢየሱስን ቃል መርሐባ ከሚሉት ያርገን እኔንም እናንተ ዛሬ ከዚህ ነው ምን ጀምረው ማለት ያቆም ነው እዚህ ጋር ነው እሺ አሁን ምን ጀምርበት ነው ካቆምንበት ነው ምን ጀምረው አላህ ሱብሓነሁ ወተዓላ ምን አለ ያ አዩሃ الذين آمنوا አለ እናንተ ያመናችሁ ላ يسخر قوم من قوم እናንተ ያመናችሁ እንዳታሾፉ አንዱ በአንዱ ላይ አለ ላ يسخر قوم من قوم አንድ ህዝብ በአንድ ህዝብ እንዳያሾፍ አንድ ግሩፕ በአንድ ግሩፕ እንዳያሾፍ አንድ ሰው በአንድ ሰው እንዳያሾፍ ይሄ አላህ ቃል ነው ሱብሓነሁ ወተዓላ ዛሬ ላይ ቀልዶች በሙሉ ድራማዎች ሲሰሩ በሰው በማሾፍ ነው በሰው ልጅ አላህ ሱብሓነሁ ወተዓላ በፈጠረው ሰው ማሾፍ ተከልክለናል ይሄ ቁርአን ሩል ነው ይሄ ማካበድ አይደለም ለራስ ልትባል ማትፈልገው ነገር ሰው ስትለው ቀላል ነገር አይደለም አንዳንዴ በቀልድ ደስ ይላቸዋል የሚመስላቸው ሰዎች አሉ በሰው የሚያሾፉ ሰዎች በዛ ሰዓት ፈገግ ሊሉ ይችላሉ ዲፕ ኢንሳይድ them ግን they are bleeding so እኔ ልባል ማልፈልገው ነገር በሰው ላሾፍ አይገባም ላ يسخر ነው ያለው እንዳያሾፍ قوم من قوم ለምንድን ነው ያለው አላህ Subhanahu Wa Ta'ala لا يسخر قوم من قوم عسى ان يكون خيرا منهم ሊሆን ይችላል ከሱ የተሻለ ያ ያሾፈበት ሰው አላህ Subhanahu Wa Ta'ala ዘንድ ከሱ የተሻለ ሰው ሊሆን ይችላል ፐርሰናሊ ስለዛ ሰው አያውቅም ዛሬ ፊልሞች የሚሰሩትን ብዙዎች ጆክ ተብለው የሚሰሩትን በማቆም ተስኺር ማለት ምንድነው አንድን ሰው ዝቅ ማድረግ ማለት በኤኒዌይ ማለት ነው ፊዚካሊ ይሆናል ከለሩ ይሆናል ኦኬ በዛሩ ይሆናል የሚቀልዱ ሰዎች አሉ ነው አይደለም እንደዛ ሲሆን ካካካካ እየተባለ ይሳያለ አይውላችሁ አንድ ነገር ልንገራችሁ እስልምና ሩል አለን እኔና እናንተ ምን ሄድበት እዚህ ውስጥ ያላችሁ በሙሉ አላህ Subhanahu Wa Ta'ala ያስቀመጣቸው ነገሮች ቀላል እንዳልሆኑ ወቁ እኛ ስሜት አለን አዎ ልናሾፍ አይገባም አዎ ራሳችን ላይ ልንሰራ ይገባል አዎ አላሁ ረቡል ዒዛ ንግግሩ ትክክል ነው እኛ ደካሞች ነን ድክመታችንን እንድናስተካክል ነው ቁርአንን አላህ ያወረደልን ለምን እነዚህ ነገሮች እሱ ካልነገረን አናቃቸው ዛሬ ላይ የሚቀለድበት በሰው ላይ የሚቀለድበት ቦታ ከሆነ ብዙ ሰው ታያላችሁ ሰው በሰው ላይ ሻሾፍ በዘር ላይ የሚሾፍ ከሆነ አንድ ግሩፕ ዘር ተሰብስቦ አንዱን ግሩፕ ዘር ላይ የሚያላግጥ ከሆነ ታውቃላችሁ እንዴት እንደሚሆን አላሁ ረቡል ዒዛ ይሄን ካልኩሏል we like it we don't like it ሲጀምር ምን ብሎ ነበር የጀመረው አላህ Subhanahu Wa Ta'ala لا تقدموا እንዳታስቀድሙ بين يدي الله ورسوله ብሎ ነው የጀመረው አያችሁ ቢነግረን ነገር በሙሉ ኦኬ አላህዬ ልክና አንተ ትክክልና እርዳኝ ነው ጌታ ምትለኝን እሺ እንድል ወላ ኒሳኡ ምን ኒሳይን ሴቶች ደግሞ ለብቻ መጣ ሴትም በሴት ላይ እንዳይቀልዳለ Subhanahu Wa Ta'ala የሴቶች ደግሞ ማሻሻፍን ታቆታላችሁ ቲኔጀር ላይ ስታልፉ ታቆታላችሁ አሁንም አለ ሴትም በሴት ለምን ለይቶ አመጣ ሙፈሲሮቹ ሲናገሩ የሴቶች ይለያል ከነዛኞቹ አሳ አየኩነ خيرا منهن ያ የተሾፈባት ሴት ከናንተ የተሳለች ልትሆን ትችላለች አንዳንዴ አነጋገር የማይችሉ ሴቶች አሉ ላይቭ ላይ ገብተው ሲያወሩት ሰማቻላችሁ ከስር ሂሂሂ ይላሉ አላህ ዘንድ ያላትን ደረጃ ማንንም አያውቅም Subhanal Khaliq ዘንድ አንዳንዴ ስትዋት ማታምር ሴት ልትሆን ትችላለች አቢድ ለጌታዋ ልትሆን ትችላለች አላሁ ረቡል ዒዛ ከለከለ አንዱን ጸጉሩን እኮ ነው በጸጉሩ ማለት ነው እቺ ጺሙ ላይ ባለው ማለት እቺ ከረሱልን አለይሂ ሰላቱ ሰላም ከመውደዱ የተነሳ ሱናውን ለመከተል አሳደገ ከማውንቴን ከጋራው ካለው መልካም ስራ ይበልጣል የቂያማ ቀን አሉ በዛ ይቀልዱ ነበር ሰሃቢዎች አንዳንዶች እዚህ ያቺ ያ ሰሃቢ ቀጭን ነው ማን ነው ይገዛኝ ብለው ሲሉ ማለት ነው ማን ነው እኔን ይገዛል ያ ረሱላህ አለይሂ ሰላቱ ሰላም አላቸው አላህ ዘንድ ትልቅ ቦታ አለው ሶ ለላጭ የፈለኩት እዚህ ጋር ምንድነው ትልቅ ይሄ ፖይንት ነው አሁን ዛሬ ላይ ኖርማል ተደርጎ የተያዘ ማለት ነው ፌስ ቱ ፌስ ሰው ላይ ሲላገጥ እናያለን ለቀልድ ነው ልትሉ ትችላላችሁ ላ
አላሁ ረቡል ዒዛ የሚነግረን ነገር ያ ሰው በሰዓቱ ሃሃሃ እያለ ሊያልፍ ይችላል። ዲፕ ኢንሳይድ ሄር ውስጧ ግን ያ ነገር ያማታል። በተለይ ግሩፕ ተሰብስበው ባሉበት ሰዓት አንዱ አንዱን ደግሞ ወደታች እንዳያረጋለ ወላ ኒሳኢ ሚን ኒሳኢን አሳ አየኩና ኸይራን ሚንሁና። ለምንድን ነው አንዱ አንዱን ዳውን እንዳያደርግ ያለው? አንድ ሰው እኮ ስለ አንድ ሰው ሲያሾፍ ሲቀልል እሱ ከሱ በላይ ነኝ ማለት ነው አይደለም? አንድ ሰው ሲቀልል እሱ ከሱ በላይ ነኝ ማለት ነው። ከዛ ምን አለ አላህ Subhanahu Wa Ta'ala ወላ ኒሳኢ ሚን ኒሳኢን አሳ አየኩና ኸይራን ሚንሁና ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ አለ። ወላ ተልሚዙ አንፉሰኩም ነፍሳችሁን ያለው ይኸውላችሁ ፍሎ ከሰው ላይ አትፈልጉን ሳይሆን ያለው ራሳችሁ ላይ ነው ያለው። ወይሉ ሊኩሊ ሁመዘቲ ሉመዛህ አለ አላህ Subhanahu Wa Ta'ala። ሁለት ቃል ነው። ሁመዛህ ማለት ሉመዛህ ታውቃላችሁ እየዞረ የሚያወራ ነው። ሁመዛህ ሁለቱንም ካራክተር ያዘ። አንድ ሁመዛህ ስለ አንድ ሰው ያወራል። ሉመዛ ደግሞ ያንን ያለውን ነገር ፐብሊክ ላይ ወጥቶ ያንን ሰው ያዋርደዋል። ወይልን ያለው አላህ Subhanahu Wa Ta'ala ቁርአን ላይ ወየውላቸው ሰውን በውስጥ ያሙና ያልበቃ ብሏቸው ደግሞ አደባባይ ላይ ወጥተው የሚያዋርዱ ማለት ነው። እዚህ ጋር ወላ ተልሚዙ ሁመዘቲ ሉመዛህ አይደለም ተልሚዙ አንፉሰኩም ነው ያለው። ስለ አንድ ሰው የሆነ ነገር ሲናገር ራሱን ያዋረደ ነው ያለው። ወላ ተልሚዙ አንፉሰኩም ነፍሳችሁን ነው ያለው። ሙስሊም ላይ ሲያሾፍ ማን ላይ ያሾፈ ነው? ራሱ ላይ ያሾፈ ነው። ሙስሊም እህቷ ላይ ስታሾፍ እሷ ይመስላታል ሌላ ሰው ላይ ያሾፈች፣ ራሷ ላይ ያሾፈች ነው። ከጀሰዱ ዋሂድ ተብሏል። ወላ ተልሚዙ አንድ ሰው እንዳታወርዱ፣ ኦኬ ስለዛ ሰው መጥፎ ንግግር እንዳትናገሩ። የሱን የሰውየውን አላለም አላህ Subhanahu Wa Ta'ala የነፍሳችሁን ነው ያለው። ወላ ተናበዙ ቢልአልቃብ አለ። ደግሞ ነበዝ ማለት ደግሞ ምን ማለት መሰላችሁ? ይላችሁ መጥፎ ስም ነው። አጭሬ፣ ድንኪዬ፣ ዱባ። አሁን ይሄን ስትሉ ያ ሰው ወፍራም ነው አይደለ? ምንም የማይመስል ይመስላችኋል፣ ፈገግ ይላል። ውስጡን ግን ያምነዋል። ይሄ ክሊር የሆነ ነገር ነው የምነግራችሁ። ማንም ሰው በቀልድ የማይሆን ስም ሲጠራ ለሰዓቱ ፈገግ ሊል ይችላል። ውስጡን ግን ያቺ ህመም አለችው። ወላ ተልሚዙ አንፉሰኩም ወላ ተናበዙ አለና እንዳትጠራሩ እንዳትይዙ መጥፎን አሳማሚን የሆነን ስም ከእንደገና ደግሞ ቢልአልቃብ አለ አላህ Subhanahu Wa Ta'ala። አልቃብ ማለት ምን ማለት ነው? ነበዝ ሰውን ለማሳነስ መጥፎ ንግግር ነው። አልቃብ ማለት ደግሞ ምን ማለት መሰላችሁ? ምርጥን ስም ተጠቅማችሁ ያንን ሰው የሚያወርድ ማለት ነው። ወላ ተናበዙ ቢልተናቡዛት አላለም አላህ Subhanahu Wa Ta'ala። ወላ ተናበዙ ቢልአልቃብ ቤስትን ስም ይጠቀምና ሰውየው ዕውቀት ላይ ኖረው ይችላል። ጂኒየስ ይለውና ግን ባለበት ወይ ያሳንሰዋል። ኦኬ ያ ቃሉን የምርጥ ቃል መጣሪያ ነው አይደለ? ሰውየውን ግን ለማሳነስ ማለት ነው። ምርጥ ቃላቶችን ተጠቅመው ማሾፊያ የሚጠቀሙ ሰዎች የሉም አሉ። አላህ Subhanahu Wa Ta'ala ለምንድን ነው ይሄን የሚነግረን? ይሄ እኮ ከሰው ጋር ያለን ሪሌሽንሺፕ እኮ ነው። ከሰው ጋር ያለን ሪሌሽንሺፕ በአላህ Subhanahu Wa Ta'ala ዘንድ ትልቅ ቦታ ስላለው ነው። ይሄ አሁን ከአላህ Subhanahu Wa Ta'ala አምልኮት ጋር የተገናኘ እኮ አይደለም። ፐርሰናሊ ላይፋችን ላይ ያለ ነገር ነው። ከጓደኞቻችሁ ጋር፣ ስራ ቦታ ላይ፣ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችን ጋር አይደለም። ለምንድን ነው አላህ Subhanahu Wa Ta'ala ይሄንን ሲሪየስ አድርጎ ያስቀመጠው? እዚህ ምድር ላይ የምንኖረው አብረን ነው። ማንም አይወድም መጥፎ ስም ተጠርቶ ከዛ ሰው ጋር መቀመጥ። ሁሌ ውስጡን ያመዋል። ለምንድን እንዲያለች ለምን እንዲያለኝ? አላሁ ረቡል ዒዛ መስመር አስቀምጧል Subhanahu Wa Ta'ala። ወላ ተልሚዙ አንፉሰኩም ወላ ተላበዙ ቢልአልቃብ። ከዛ ምን አለ? ቢእሰል እስሙል ፉሱቁ ባዕደል ኢማን አለ። ያ አላህ ንግግር Subhanahu Wa Ta'ala። ቢእሰል እስሙል ፉሱቁ ባዕደል ኢማን። ኢማን ያለው ሰው ይሄ ባህሪ ለሱ የሚገባው አይደለም። ኢማን ያለው ሰው ውስጡ ኢማን ካለ ይሄንን ቃል አያወጣም። እነዚህ አሁን የነገረን ነገሮች ማለት ነው አላህ Subhanahu Wa Ta'ala። ቢእሰል እስሙል ፉሱቁ ባዕደል ኢማን። ባዕደል ኢማን ለምን ኢማን ካለው በኋላ ውስጡ ኢማን ካለ ይሄና ያ አብሮ የሚሄድ አይደለም አለ አላህ Subhanahu Wa Ta'ala። በሃይማኖት ትምህርት የምትማሩ አላችሁ፣ በሃይማኖት ትምህርት ከሰዎች ጋር የምትነጋገሩ አላችሁ። መተናነስን አልፈቀደም አላህ Subhanahu Wa Ta'ala። ከእንደገና ደግሞ ሪስፔክት አለ። ኡስታዞች አሉ፣ ኡስታዞች ናቸው። እንደ ኡስታዞቻቸውና እንደ ኡስታዝነታቸው ልናከብር ይገባል። ኡስታዝ ያስተማረውን ኡስታዝ ጓደኛዬ ነፍሴ ኖ አስተምሮሻል።
አላህ ስብሓነሁ ወተዓላ የሚያስቀምጥልን ነገሮች ማለት ነው ሪስፔክትን እያስተማርን ነው። ይሄ ሶሻል ላይፍ የምንኖረው ነው። ውጭ ዓለም ላይ ይሄ በጣም የሚጠነቀቁት ነው። ነጮች በጣም ነው የሚጠነቀቁት እንደዚህ አይነት ነገር። የሚገርመው ማለት ነው አንዳንዴ የሚሰሩትን ስራ ስታዩ ሐዲሱን ይዘውታል የሚያስብል ነገር ታያላችሁ። ለምን አላህ ስብሓነሁ ወተዓላ በረሱል ዓለይሂ ሰላቱ ወሰላም ያስተማረን ነገር ሲጠቀሙ ታያላችሁ። ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቅ ባዕደል ኢማን። አያችሁ ኢማን ያለው ሰው ያ ከረብት ናውን ይሄ ቃላቶቹ መጥፎ الاسمul ፉሱቅ ነው ያለው። ፋሲቅ አላለም እኮ اسمul ፉሱቅ መስጠሩ ምንድነው? في مكان الصفه ነው። አላህ Subhanahu Wa Ta'ala ከረፕሽን ያለው ንግግር ይሄ ቆሻሻው ቃል ኢማን ያለው ሰው ጋር አይወጣም። ቆሻሻ የሆነ አፈንሲቭ የሆነ ሰውን የሚያሳምን بعدል ኢማን ያለው ካመነ በኋላ አንድ ሰው በትክክል በአላህ Subhanahu Wa Ta'ala ፖሲብል አይደለም አላህ Subhanahu Wa Ta'ala ያን ቃል ለማውጣት ለዛ ሰው ኢማን ያለው ሰው ማለት ነው። ኩሉ ኢናኢን ቢማ ፊሂ ይውዳ እያንዳንዱ ኮንቴነር ውስጡ የሞላውን ነው የሚያወጣው። ኢማን እዚህ ውስጥ ካለ ከአፉ መልካም ቃል ነው የሚወጣው። እዚህ ውስጥ ቆሻሻ ነገር ከሆነ አፉ ውስጥ የሚወጣው ቆሻሻ ነገር ነው። ያባለገ ነገር ቢመጣ so we have to clean this ኖርማል ነው። አይ ስለሚያካብዱ አላሁ ረቡል ዒዛ አካብዱ አይደለም ላ አንተ ልትባል ማትፈልገውን አንቺ ልትባይ ማትፈልጊውን ለሰው ልንጠቀም አይገባም። ጀስት እኮ እየቀለድኩ እኮ ነው። አንዳንዴ ከተናገሩ በኋላ እንዲህ ለማለት እኮ ፈልጌ አይደለም የሚሉ ሰዎች አሉ። ሱብሃነል ኻሊቅ ላይፋችን ላይ ከሰዎች ጋር ሊያጣሉንና ህይወታችንን የሚያበላሹትን ነገሮች ሲነግረን ነው። ከዛ ምን አለ አላህ Subhanahu Wa Ta'ala ወመን ለም የቱብ አለ። ይኸውላችሁ ወመን ለም የቱብ አሁን ይሄን ሰማችሁ አይደለም? ያልተመለሰ ሰው ኡላኢከ ሁሙ ዛሊሙን እነሱ ናቸው ሮንግ ዱሮዎች አለ። ስተት የሰሩት እነሱ ናቸው አለ። ተውበት ያላደረጉ አሁን ይሄን ሰማን አይደለም? እዚህ ውስጥ የገባ ሰው ሊኖር ይችላል። ስለዚህ አላህ Subhanahu Wa Ta'ala ዶሩን ኦፕን ነው የሚያደርገው ለተውበት። ወመን ለም የቱብ ያልተውበተ ሰው ፈኡላኢከ ሁሙ ዛሊሙን እነሱ ናቸው ኮረፕሽን ውስጥ ይገቡታል። ሮንግ ዱር እነሱ ናቸው አለ። ከዛ ምን አለ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا አሁንም አማኞች ብሎ ተጣራ። አምስት የብያቸዋለሁ ሱረቱል ሁጁራት ላይ አማኞች ልብ ብላችሁ ስሙ። ረቡል ዒዛ ጀለ ጀላሉሁ ነው Subhanahu Wa Ta'ala ይሄ መልእክት ያከለን ምን አለ? እጅተንቡ ራቁ ከሲረን ሚነ ظن አለ ብዙን ከጥርጣሬ ራቁ። ምን ማለት ነው? አእምሮአችሁ ላይ መጣ ያ አዩሃ الذين آمنوا የቻላችሁትን ያህል ከጥርጣሬ ራቁ አለ አላህ Subhanahu Wa Ta'ala። ከጥርጣሬ ራቁ። ሁለት ሰዎች አብረው እየሄዱ ነው ወይ እነዚህ ባልና ሚስት ናቸው። ሄዱ አይደለም ራሱ ያስባል ያጣር ያወጣል ያወርዳል ያወጣል ስለነዛ ሰዎች ዲሲዥን ወስዶ በቃ እነዚህ ሰዎች አስተኝቷቸዋል ሁላ ማለት ነው በጥርጣሬ ማለት ነው። አላሁ ረቡል ዒዛ ጥርጣሬን የቻላችሁትን ያህል ራቁ አለ። ሁለት ሰዎች ይነጋገራሉ። እየተነጋገሩ ኮምፕሊት ንግግራቸውን ሳይጨርሱ የሆነ ነገር ከተነጋገሩ በኋላ እሷም ትሄዳለች ያቺም ትሄዳለች። ቤቷ ከሄደች በኋላ እንዲህ አለችኝ እኮ እንዲህ ለማለት ፈልጋ ነው እኔ አውቃለሁ እኮ እሷ ለኔ ያላትን አመለካከት በዚህ በኩል እንዲህ አለች። ይሄ ምንድነው? ጥርጣሬ። ኢብሊስ እዚህ ውስጥ ነው የሚሰራው። በተለይ የሚቀራረቡ ባልና ሚስቶችን፣ ጓደኛ ማቾችን፣ ቤተሰቦችን፣ ወንድማማቾችን የሚያለያየው ምንድነው? አላሁ ረቡል ዒዛ ራቁ የቻላችሁትን ያህል ምንን? ጥርጣሬን። ኢነ በዕደ ظኒ ኢስም ምንም ጥርጥር የለውም። ከጥርጣሬ በኋላ ወንጀል ነው ከኋላው የሚመጣው አለ አላህ Subhanahu Wa Ta'ala። ከጥርጣሬ በኋላ ምንድነው የሚመጣው? ወንጀል ነው የሚመጣው አለ። እዚህ ውስጥ ያላችሁ በሙሉ ጓደኞች አሏችሁ፣ አሰሪዎች አሏችሁ፣ የሆነ ነገር አሏችሁ። ለምን እንዳላችሁ ራሳቸውን ሰዎችን ጠይቁ። ከነሱ ነው መልስን የምታገኙት። ባልና ሚስት አላችሁ፣ የሆነ ነገር ተነጋግራችሁ ይሆናል። ክሊር ያልሆነልሽ ነገር ይኖራል። አእምሮሽ ውስጥ ቢውልድ ከማረግ ጠይቂው። እንዲህ ያልከው ግን ምን ለማለት ፈልገን ከሱ ስትረጁ አንቺ ቢውልድ ካረግሹ ጋር ማች የማያረጉ ነገሮችን ታገኛለሽ። እሱም እንደዛው አንተም እንደዛው ባለቤት ላይ የሆነ ነገር ብላ ሊሆን ይችላል። ስራ ቦታ ላይ ሆነ እንዲህ ያለችኝ እኮ እንዲህ ለማለት ነው ያቺ ያለችውን ከራሷ ክሊሩን ጠይቅ። ምንም ጥርጥር የለውም። ከጥርጣሬ በኋላ ምንድነው አለ? ዞን ማለት አሰምሽን ነው። አምሹር እንዲህ ያለው እኮ እንዲህ ለማለት ነው። ውስጡ መጥፎ ነገር ስለያዘ ነው። አእምሮ ላይ ቢውልድ የሚያደርገው መጥፎ አስተሳሰብን ነው። ኢነ ባዕደ ظኒ ኢስም ነው ያለው ወንጀል ነው አለ። ከላስ ወላ ተጀሰሱ አንድን ሰው አትከታተሉ። ከባልና ሚስት ነው የሚጀምረው። እሱ ተኝቷል ስልኩን እንዳትጎረጉሪ አትከታተሉ አለ አላህ።
ተደብቀሽ ክፍል ውስጥ እሱ ተኝቷል ምን እያደረገ ነው እንዲሁ ላይ ጓደኞቻችሁንም እንደዛው እንዳትከታተሉ ተጀሰሱ ይሄ እኮ ሊቪንግ አያ እኮ ነው እየኖርን ያለነው ነገር እኮ ነው አላሁ ረቡል ኢዛ ሰው የሚያደርገው ነገር ማሳወቅ ከፈለገ ያሳወቅም ወላ ተጀሰሱ አትከታተሉ የሆነ ሰው የት ወጣች የት ገባ ምን እያደረገ ነው ስራ ቦታስ ተደብቆ ከኃላፊ ጋር ወይ ከአሰሪ ጋር ምንድነው ያሉት ምን ሊያደርጉ ወላ ተጀሰሱ አለ ስለማይጠቅም እኮ ነው እንዳትከታተሉ ያለው ሰውን ተደብቃችሁ አትከታተሉ አለ ጆሮ እንደዚህ ተደብቀው እንትን ላይ የሚያዳምጡ ሰዎች አሉ ክፍል ውስጥ እንደዚህ አድርገው ማለት ነው ሁለት ሰዎች ወይ የሆነ ቦታ ካገቡ ምን ሊመካከሩ ነው በስራ ይሆናል በባልና ሚስት ይሆናል በጓደኛ ይሆናል በፋሚሊ ይሆናል ኤቭሪዌር ይሄ እየኖርን ያለነው ህይወት ነው ወላ ተጀሰሱ ከዛ ወላ يغتب بعضكم بعضا አንዱን እንዳያማ ሱብሃንአላህ ይሄ እየኖርን ነው አይደለም ያለነው መሊኩል ሙልክ እንደዚህ ነው የሚያስተምረን ረቡል ኢዛ አንዱን ያ አዩሃ الذين آمنوا ብሎ ነው የጀመረው ይሄንን አሁን ኢግኖር እንዳናረግ ቁርአኑ ሲጀምር ምን ብሎ ነው ላ ተቀድሙ እንዳታስቀድሙ በይነ የደይ الله ورسوله ከአላህ Subhanahu Wa Ta'ala ቃልና ከረሱል አለይሂ ሰላቱ ወሰለም ንግግር የራሳችሁ እንዳታስቀድሙ ብሎ ነው የጀመረው አላህ Subhanahu Wa Ta'ala ولا يغتب بعضكم بعضا ከዛ ምን አለ ايحب احدكم ان ياكل لحم اخيه ميتا فكرهتموه سبحان الله ይወዳል እንዴ አንዳችሁ ከመሃል አለ ሁላችሁም እዚህ ውስጥ ያላችሁ احدكم አንዳችሁ ከመሃላችሁ ان ياكل ሊበላ لحم اخيه የወንድሙን ስጋ እየቆረጠ ማለት ነው መይተን የሞተ ሬሳው ተኝቶ ሬሳውን እየቆረጠ መብላት ያንን ስጋውን የሚወዳለው ያላባስ ማለት ይኸውላችሁ ነሚማ ውሸት ነው غيبة ሐቅም ነው غيبة ማለት ሐቅ ነው ሐቅ ሆኖ ንግግሩ እውነት ሆኖ ራሱ ማለት ነው ስለዛ ነገር ማውራት ስለዛ ሰውዬ ክልክል ነው غيبة ነሚማ ማለት ምንድነው ውሸት ነው ውሸትን ወሬ ማውራት ማለት ነው ነማም ይባላል አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ወሰለም ነሚማ ወሬ ከዚህ የሚያደርጉ ጀነት አይገቡም ብለዋል ነሚማ ያለባቸው ሰዎች ማለት ነው ነሚማ ማለት የውሸትን ንግግር ያላረገውን እየዞሩ ምክንያቱም ስንት ቤትን እንደሚያበላሹ እንዳትረሱ ስንት ፋሚሊን እንደሚያበላሹ እንዳትረሱ ስንት ትዳር እንደሚበትኑ እንዳትረሱ በሌለበት ማለት ነው ነሚማ ማለት ነው የሰው ልጅ ስምን የሚያጠፋ እንደሆነ غيبة ማለት ግን እውነተኛ ንግግር ነው ወላ يغتب بعضكم بعضا ያለው አላህ Subhanahu Wa Ta'ala غيبة ማለት እውነትን እኮ ነው የምትናገሩት ስለዛ ሰው غيبة ማለት ችግሩን ታውቃላችሁ ድክመቱን ታውቃላችሁ ድክመቷን ታውቃላችሁ የቤተሰባችሁ ይሆናል የጓደኛችሁ ይሆናል ወላ يغتب بعضكم بعضا አንዱ ማለት ነው ሐቅም ቢሆን ማለት ነው ወላ يغتب بعضكم بعضا غيبة ማለት ይሄ ነው እውነት ማለት ነው غيبة ማለት ስለዛ ሰው ዊክነስ ስለሳ ሰው ድክመት ስለ ጓደኛሽ ድክመት ልትናገር አይገባም ምክንያቱም አንቺ ዊክነስ አለሽ እኔም ዊክነስ አለኝ ሁላችንም ፕራይቬት ምታቂውን ስለዛ ሰው ጓደኛሽ ትሆናለች ጓደኛህ ይሆናል ምታቀው አየእኩለ ይወዳል እንዴ ለህማ اخيه ውሸትስ ከሆነ አስቡት እንግዲህ ሊበላ የወንድሙን ስጋ መይተን ሞቶ እዛ ጋር ተኝቶ ማለት ነው ዴድ ባዲው ተኝቶ እየቆረጠ ስጋውን መብላት ይወዳል لحم اخيه ميتن ያለው አላህ Subhanahu Wa Ta'ala የሞታውን ኢማጂን እንድናረግ ነው ሬሳውን اخيه ميتن فكرهتموه ይሄንን ዲስከስትድ የምትሆኑበትን ማለት ነው ለማሰብ ራሱ ዲስከስቲንግ የሆነውን ያንን ቆራርጣችሁ መብላት ትፈልጋላችሁ ያለ አላህ Subhanahu Wa Ta'ala አንድ ሰው ሲያወራ ከሰማችሁ ማቆም አላሁ ረቡል ኢዛ ሁላችንም ይቀር ይባላል ከቻለን ማስቆም ካልቻለን ግን ምንድነው ማድረግ ያለብን ጥላት ተነስተው መሄድ ነው ከዛ ቦታ ላይ ወንድማችን አላህ ይርሐመው Subhanahu Wa Ta'ala በቅርብ ሞተው ማለት ነው ስለሰው ሲነሳ አይወድም ነበር አሉ ጥሎ ነበር የሚሄደው አሉ ለኸሚስ ለጁምዓ የሞተው ማለት ወንድማችን የቀብር ቅጣት ነሚማ ያለባቸው ሰዎች የቀብር ቅጣት የሚቀጡ ናቸው ብሎ ረሱል አለይሂ ሰላቱ ሰላም ተናግረዋል በሐዲሳቸው ወሬ የሚያወሩ ማለት ነው غيبة ስለ ወንድሞቹ ስለ እህቶቹ ሁመዘቲ ሉመዘ ወይል አለላቸው ነው ያለው አላህ Subhanahu Wa Ta'ala ሊኩሊ ለያንዳንዱ ሁመዘቲ ሉመዘ ሁለቱም ባህሪዎች ያዘ ሰው
ሁመዛ በውስጥ ያወራል፣ ሉመዛ ያንን ደግሞ ኤክስፖዝ ያደርጋል፣ በአደባባይ ላይ ወጥቶ ያወራል። ቁርአን ላይ ነው አላህ የተናገረው ሱብሃነሁ ወተዓላ። ሁለቱም ባህሪ ኬሪ ያደረጉ ሰዎች ወየውላቸው ወይ ለሚባል ጀሃነም ተዘጋጅቶላቸዋል። ይሄ ለምንድን ነው? ይሄ አሁን ከአምልኮት ጋር የሚገናኝ ነው አይደለም። ይሄ ፐርሰናል ህይወታችን የምንኖረው ነው። እኔና እናንተ ስለ አንድ ሰው የማይሆንን ነገር አንድ ሰው ፕሬዘንት ሲያስደረገው ምንድነው የሚሆነው? ከሰው ጋር ያለው አመለካከት በሰው ዘንድ ያለው ይወርዳል። ያንን ሰው አንገት ያስደፋል። ከሰዎቹ ጋር እሱ ምንም ስለተባለው ነገር አያውቅም። ሲመጣ ያሽማጥጡበታል። ዙሪያው ላይ ተነጋግረዋል፣ ያላግጡበታል። አላህ ደግሞ ይሄንን ያውቃል። አቀጣጡን ራሱ እዚሁ ሱረቱል ሁመዛል ላይ ሲናገር ልክ የሰውን ቀልብ እንደነቁት እሳቷ ወደ ላያቸው ላይ ትወጣለች ነው ከእግራቸው ጀምሮ ሱረቱል ሁመዛ ላይ ማለት ነው። ሌላ ጊዜ እንትኔ ላይ ለቅቅ ያለሁ ማየት ትችላላችሁ። ከዛ ምን አለ አላህ Subhanahu Wa Ta'ala አዩሂቡ አሐዱኩም አየኩለ ለህመ አኺሂ መይተን ፈከሪህቱሙሁ። ከዛ ምን አለ አላህ Subhanahu Wa Ta'ala ይላችሁ ያን ካለ በኋላ ወተቁላህ ነገረን አይደለም። አላህን ተጠንቀቁ፣ ህግጋቱን ተጠንቀቁ፣ አላህን ፍሩ። ስፒሪቹዋል ፍርሃት ነው ቀልባችን ውስጥ አይደል? እተቁ ማለት ያስቀመጠላችሁን ድንበር ተጠንቀቁ እንዳታልፉ። ወተቁላህ አለና ሁላችንም እዚህ ውስጥ ልንገባ እንችላለን አይደል? ኢነላህ አላህ Subhanahu Wa Ta'ala ምንም ጥርጥር የለውም ተዋቡር ረሂም ተውበትን ተቀባይና አዛኝ ነው። ሁላችንም እንድንተውበት በሩን ይከፍተልናል አላህ Subhanahu Wa Ta'ala። ልብ ብላችሁ ያዙ። ከዛ ምን አለ አላህ Subhanahu Wa Ta'ala ይሄን አያለ ጨምር ያ አዩሃ ናስ አለ አላህ Subhanahu Wa Ta'ala always ነው loving and merciful። ተውበቱን በር ከፈተልን። ሁሌ አላህ Subhanahu Wa Ta'ala loving ነው፣ ወዳጅ ነው፣ merciful ነው፣ ደግሞ እዝነተ ሰፊ ነው። ይሄን ከተናገረ በኋላ አላህ Subhanahu Wa Ta'ala እንድንተውበት በሩን ከፈተልን ማለት ነው። አንዳንዴ ልትሳሳቱ ትችላላችሁ፣ አንዳንዴ ልናልፍ እንችላለን። ኢሚዲየትሊ አላህ ይቅር በለን የኔ ጌታ። ባስታወስን ሰዓት ያን ነገር ማስቆም ከቻልን ማስቆም፣ ካልቻልን አላህ ይቅር ይበላቸው። በቃ እንተው ይሄንን ነገር አቁሙ፣ አታውሩ። አላህ ይቅር ይበላቸው፣ ይቅር ይበላቸው። እኛም ነገ የት እንደምንሆን አናውቅም። ስለነዛ ሰዎች ከተነሳ ማለት ልንል የሚገባው ማለት ነው። ምክንያቱም እንደዛ አይነት ሲቹዌሽን ላይ ሁላችንም እንገጥማለን፣ ልንገባ እንችላለን። ግን ምንድነው ይሄንን አያ ስንሰማ አላህ ያለው ትዝ ይለናል Subhanahu Wa Ta'ala። ቀብርም ውስጥ ቅጣት አለ። አሁን ምን አለ አላህ Subhanahu Wa Ta'ala? እስካሁን ያ አዩሃ الذين آمنوا እያለን ነበር። ያ አዩሃ الناس አለ። የሰው ልጅ በሙሉ ማናገር ጀመረ። እዚህ ውስጥ ያላችሁ በሙሉ ሙስሊሞች አላችሁ ያ አዩሃ الذين آمنوا እያለ ሲነግረን ነበር Subhanahu Wa Ta'ala ሱረቱል ሁጁራት። አሁን ደግሞ ያ አዩሃ الناس አለ። ሁሉንም አጠቃለለ፣ የሰው ልጆችን በሙሉ አስገባ። ኢና خلقناكم من ذكر وانثى አለ። እኛ ፈጠርናችሁ ከወንድና ከሴት። ያስቀደመው አላህ Subhanahu Wa Ta'ala ወንድ ነው። መጀመሪያ የተፈጠረው ማን ነው? አደም ነው። ከዛስ ሔዋንን ፈጠራት። አደም እናትም አባትም የለውም። ሂዝ ሜሪካል ከኢሳ አለይሂ ሰላም በላይ እኮ ትዋይስ ነው እኮ የአደም አለይሂ ሰላም አይደል? ተአምሩ ማለት ነው። እንዴት አምላክነት እንኳን ሊባል ቢጠጋ እንኳን ትንሽ የሚጠጋው አደም ነበር። እናትም አባትም የለውም። የአደም አፈጣጠር ነው ተአምር ወይስ ኢየሱስ አፈጣጠር ነው ተአምር? ለዛ ነው አላህ Subhanahu Wa Ta'ala ኢየሱስን እኮ የፈጠርኩት አደምን እንደፈጠርኩት ነው ያለው። ኩን አለው ሆነ። የአደምም ሁን ያለው የሆነው። ኢና خلقناكم እኛ ፈጠርናችሁ በርግጥ ሚን ዘከሪን ወኡንሳ ከወንድና ከሴት የሰው ልጅ በሙሉ እያወራ ነው። አደረግናችሁ የሰው ልጅ በሙሉ ሁላችሁም አንድ ፋሚሊ ናችሁ እያለን ነው። ማንም ከማንም ይበልጣል ያንሳል የሚባል ነገር የለም። በዘርም በምንም ወጀዐልናኩም እኛ ነን ያደረግናችሁ ሹዑበን ወቀባኢለን ዲፍረንት ፖፑሌሽን ሻዕብ ህዝቦች ኦኬ ወቀባኢለ ትራይብ ያረግናችሁ ዘር ያረግንላችሁ እኛ ነን። ይሄንን ያደረግነው እናንተ ስለፈለጋችሁት አይደለም ማለት አላህ Subhanahu Wa Ta'ala። ወጀዐልናኩም ማለት ናኩም ማለት ምንድነው? እኛ ነን እናንተን ያደረግናችሁ። ምን ያደረግናችሁ አለ Subhanahu Wa Ta'ala? ሹዑበን ህዝብ ወቀባኢለ ዘር ያደረግንላችሁ። ለምንድን ነው ያደረገልን? ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ مش لتقتاتلوا እንድትተዋወቁ። ይሄ አላህ እንዴት ነው የሚናገር? እንድትተዋወቁ ነው ያረኳችሁ አለ አላህ Subhanahu Wa Ta'ala። አንዱ ከአንዱ ጋር ሪኮግናይዝ እንድንደራረግ ከስተምስ ዑርፍ አፕሪሺየት ልንደራረግ። ይሄንን ዘር አላህ Subhanahu Wa Ta'ala አላደረገልንም። ሲያደርግ ዲፍረንት ትራይብ ውስጥ እዛ ውስጥ ባህል አለ፣ የየራሳችን ካልቸራችን። ይሄ የኔ ውበት እናንተ ላይ ያረኩት ነው አለ
እኛ ነን ይሄን ያደረግናችሁ ኢንጆይ እንድታረጉት አለ ሊተዓረፉ ሱብሃንአላህ ሱረቱል ሩም ላይ በቀደም አይተናል አይደል አላህ ሱብሃነሁ ወተዓላ ምንድነው ያለው ምላሳችሁን ንግግራችሁን ከለራችሁን ያደረኩት አለ ሱብሃነሁ ወተዓላ ያደረኩት እኔ ነኝ ያለው ومن آياتي خلق السماوات والأرض ከተአምራቶች መሃል የሰማይ መፈጠር የመሬት መፈጠር ከዛ ኢሚዲየትሊ ወደኛ መጣ ያለነው መሬት ላይ ነው ከሰማይ በሚወርደው ነው እየኖርን ያለነው መሬቷ የምታበቅለው ከሰማይ በሚወርደው ነው ውሃ ከዛ ምን አለ ومن آياتي ብሎ ነው የጀመረው ከተአምራቶች መሃል خلق السماوات والأرض واختلاف ألسنتكم وألوانكم መለያየቱ ደግሞ የምላሳችሁ ሱብሃንአላህ የኔ ጌታ የቋንቋችሁ መለያየት ألسنتكم وألوانكم يكلراችሁ ከተአምራችሁ እቺ መሃል ይሄ አንዱ ነው አለ خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين እዚህ ውስጥ በጣም ድንቅ የሆነ ተአምር ያለ ለማ للعالمين ለአዋቂዎች የከለራችን መለያየት ጃፓን ጀርመን ህንድ አይደለም ኢትዮጵያ ላይ ስንት አይነት ቋንቋ አለ ሀገራችን ላይ እዚህ ጋር ምን አለ ያ አዩሃናስ ብሎ ነው የተጣራው አላህ Subhanahu Wa Ta'ala እናንተ የሰው ልጆች ሆይ ለሌላውም ትምህርት እየሰጠ ነው Subhanahu Wa Ta'ala ኢና خلقناكم በርግጠኛ ፈጥረናችኋል ኢና خلقناكم من ذكر وانثى ከወንድና ከሴት አድርገን የሰው ልጅ የተፈጠረው ከወንድና ከሴት ነው ብቻዋን ሴት አላመጣችም ብቻውን ወንድ አላመጣም وجعلناكم شعوبا وقبائل لتعارفوا ህዝብ አደረግናችሁ ዘር አረግንላችሁ ልትተዋወቁ ያንን አፕሪሺየት ልታደርጉ إن أكرمكم نو ይሄኛው ዘር ከኔ ዘር ይበልጣል ይሄኛው ላ إنك أكرمكم ከናንተ عند الله أتقاكم ከናንተ respectful ከናንተ ምርጥ የሚባለው ምን ራሱን ከመጥፎ ነገር የተከለከለ ነው አላህን የሚፈራ የሚጠነቀቅ ለአላህ Subhanahu Wa Ta'ala ቅርብ የሚሆነው ማለት ነው إن أكرمكم ዘራችሁ አይደለም ሬስስ አይደለም ማለት ከናንተ ቤስት የሚባለው إن أكرمكم ረሱል አለይሂ ሰላቱ ሰላም ምናሉ አተቅዋ ሆነ አሉ እዚህ ጋር ነው ማንንም ቼክ ማድረግ አይችልም ይሄንን ማናችንም በዚህ ጋር ተሰብስበን ያለ ነው እኔ ጌት የበለጥኩ ነኝ ሊል አይችልም ወለቀድ ከረምና በኒ አደም ብሏል የችልድረን ኦፍ አደም እኛ ምን አድርገናል አለ አክብረናል አለ ሱብሃንአሁ ወተዓላ ከከሌ አንሳለው ከከሌ በልጣለው ብለን ለመናገር አልተፈቀደልንም ኢነ አክረመኩም ከሌ ዘር በላጭ ነው የከሌ ዘር በላጭ ነው የከሌ ዘር በላጭ ነው ስንት ጉድ እንሰማለን አይደል በአለም ደረጃ እኮ አሁን እኮ እንደዛ ውስጥ ገብቷል የሰው ልጅ አላህ Subhanahu Wa Ta'ala ከናንተ ቤስት የሚባለው عند الله الله Subhanahu Wa Ta'ala ዘንድ አጥቃኩም ومن يتق الله አጥቃኩም ማለት ምንድነው የሚጠነቀቅ ከአላህ Subhanahu Wa Ta'ala ህግጋቶች ላይ ከከለከላቸው ነገሮች ላይ የሚጠነቀቅ አላህን የሚፈራ ነው አለ አተቅዋ ሆና ብለዋል just ሰብስቡት አሁን እንግዲህ የተናገረውን አላህ Subhanahu Wa Ta'ala ከላይ ጀምሮ የመጣበትን ይሁንና እዚህ ጋር ደግሞ ያለንን ማለት ነው አጠቃላዩን አመጣ Subhanahu Wa Ta'ala አላህ እሱን ከሚጠነቀቁት ከሚፈሩት ባሮች ያርገን እሱን የሚፈራ ነው ቤስት የሚባለው ዘራችሁንማ እኔ ነኝ ያረኩላችሁ አለ በብሔርማ ያረኩላችሁ እኔ ነኝ ይሄ ደግሞ ኢንጆይ ልታረጉበት ነው እንድትተዋወቁ አገራችን ላይ ስንት ብሔረሰብ አለ እስቲ ሁሉም ብሔር ላይ ግቡ ራሱን የቻለ የአላህን Subhanahu Wa Ta'ala ተአምር ታያላችሁ ጉራጌ ውስጥ ግቡ ኦሮሞ ውስጥ ግቡ አማራ ውስጥ ግቡ ራሱን የቻለ ስፔሻል የሆነ ባህል አላቸው ሁሉም ውስጥ ግቡ ስልጤ ውስጥ ግቡ ጋምቤላ ግቡ ሶማሊያ ግቡ ሐረሬ ግቡ እስቲ አገራችን ላይ ያሉትን እንኳን ባህሎች በፊት ውበቱን ለማሳየት አገራችን ላይ ይጠቀሙት ነበር ውበቱን ለማሳየት ሁሉም የባህሉን ነገር ይዞ ከምግቡ ጀምሮ ማለት ይሄ አላህ Subhanahu Wa Ta'ala ያደረገልን ውበት ነው እንጂ በዚህ ልንጠላላ እኔ ካንተ ዘር በልጣለሁ እኔ ካንተ ዘር በልጣለሁ ልንል አይደለም ያንን እንዳንል ያው ዝግት ታረጋለን አላህ Subhanahu Wa Ta'ala ከሌ በልጣ እንዳንል ከናንተ ምርጥ የሚባለው እኔን የሚፈራው ነው አለ አላህ ይጥራት ይገባው Subhanahu Wa Ta'ala عند الله أتقاكم አፋሩን አገራችን ላይ ያሉትን ጋምቤላ ሳይቀር ራሱ የቻለ ስፔሻል የራሱ ስፔሻል ከአላህ Subhanahu Wa Ta'ala የተሰጠ ባህል አለ ባህል ለምንድነው ያ ብሔር ባህሉ ክሊር አድርጋችሁ ስሙ ባህሉ ከሸሪዓ ጋር የማይሄድ ከሆነ ይሄ ሮንግ ነው ባህሉ ከሸሪዓ ጋር የማይሄድ ከሆነ ባህሉ ማለት ነው አላህ Subhanahu Wa Ta'ala የከለከላቸውን ነገሮች በባህላችን ተፈቅዷል ተብሎ የማይሰራ አምልኮት ማለት ነው አምልኮት ውስጥ የሚገባ ከሆነ ሌላ ግን ኖርማል ባህል ቱርክ ሂዱ
የራሱን የቻለ ባህል አለው። እኔ አብረውን እዚህ ያሉ አሉ እንትኖች ሞሮኮዎች አሉ የራሳቸው ስፔሻል ባህል አላቸው። ስለ ባህላቸው ሲናገሩ ፕሮግራማቸውን ሲያዘጋጁ ኢንቫይት ያደርጉናል፣ እንሄዳለን። የሚያደርጓቸው ነገሮች በሙሉ ዋው ነው የምትሉት። ከሸሪዓ ጋር ከአምልኮት ጋር የሚገናኝ አይደለም። አምልኮት እስከሌለበት ድረስ ይሄን ማድረግ የለብህም የሚባል ነገር የለም። አምልኮት ባህላችን ራሱ ውስጡ ውበት ያለው ነገር አለ። አበላሉ፣ የሚያደርጉት ሴሪሞኒ ይሄ እኔ የሰጠኋችሁ ነው አለ። ብሔር ያረኳችሁ አለ። ከዛ ከናንተ ምርጥ የሚባለው የኔ ብሔር ነው ከፍ ያለው እኛማ ስፔሻል ነን እኛማ ስፔሻል ነን እንዳንል ነው። ከናንተ ምርጥ የሚባለው የሚጠነቀቅ እኔን የሚፈራ ነው አለ አላህ Subhanahu Wa Ta'ala። ከነዛ ባሮቹ አላህ Subhanahu Wa Ta'ala ያርገን። ከዛ ምን አለ አላህ Subhanahu Wa Ta'ala وقالت الاعراب آمنا። ከዚህ ነገር ልቀጥል ስንት ሰዓት ሆነ? እስቲ አዲስ በተናገርኩት እናንተም በሰማችሁት በረህመቱ በእዝነቱ አላህ Subhanahu Wa Ta'ala የምንጠቀምበት ያርገን። ያጎደልኩት ነገር ካለ እንግዲህ የኔ ድክመት ነው። የጌታዬ ቃል Subhanahu Wa Ta'ala ሙሉ ነው። አላህ ይቅር ይበለኝ። የተናገርኩት ጥሩ ከሆነ ደግሞ እሱ Subhanahu Wa Ta'ala አግርቶልኝ ነው። አልহামዱሊላህ ነው ምለው። ምስጋና ይገባው ለዓለማቱ ጌታ። ጀዛኩሙላሁ ተዓላ ኸይር።